አሳዛኝና አስገራሚ ምስክርነት። She's all dressed in black, wearing a black hat, carrying a black book, and carrying a black purse. And as she's walking towards me, her eyes just freeze on me, and they freeze me. አንድ ታሪክ ልነግራችሁ ስለሆነ ሁላችሁም እዚህ በመሆናችሁ ደስተኛ ነኝ። ታሪኩን ከመናገር በፊት ትንሽ ወደ ኋላ ወደ 1974 ሴፕቴምበር 14 ልወስዳችሁ ፈልጋለሁ። ያ ቀን ለእናንተ ምንም ላይሆን ይችላል። ለኔ ግን ያ ቀን ትልቅ ቀን ነበረ። ምክንያቱም ያን ቀን 50ኛው ዓመቴን ያከበርኩበት ቀን ስለነበረ ነው። ሚስቴ የልደት ፓርቲ አዘጋጅታ 200 የምንሆን በጣም የምንቀራረብ ጓደኛ ማቾች ተሰባስበን ባህሉን እያከበርን እየተጫወትን ነበረ። የሙዚቃ ባንድ ነበርና በመዋኛው ዙሪያና ላይና ታች ባለው የመጠጥ ቤት ባር ቦታዎች ላይ እየደነስን እንዝናና ነበረ። ምግብ አዘጋጆች ቢፌ አዘጋጅተውልን ነበረ። በዚህ ዕለት የሚደንቅ የልደት በዓል አሳለፍኩ። በ50 ዓመቴ እደርስበታለሁ ያልኩትን ህልሜ ሁሉ ላይ ደርሼ የረካውበት ጊዜ ስለነበረ የዓለም የመጨረሻው ጫፍ ላይ እንደደረስኩ አሰብኩ። 6000 ካሬ ቦታ ላይ ያረፈ ቤት ነበረኝ። የተከፈለባቸው 4 BMW መኪናዎች ነበሩኝ። በምሰራበት በሙያዬ በመላው ሀገሪቱም እንዲሁም በመላው ዓለም ታዋቂ ዝነኛ ሰው ነበርኩ። ይህ በእንዲህ እንዳለ የልደት በዓሌን በደስታ እንዲካከበርኩ ከ6 ወር በኋላ ከቦስተን ሆና በደወለችልኝ በሴት ልጄ ምክንያት የምሞት መሰለኝ። የዚያን ጊዜ ልጄ በቦስተን ዩኒቨርሲቲ ተማሪ ነበረች። አንድ እሑድ ቀን ደወለችልኝና ሚስቴ ወደ መኝታዋ ለመሄድ ሻወር እየወሰደች ነበረ። እኔ ደግሞ በቀጣዩ ሳምንት የምሰራውን የሥራ ዕቅድ በማስታወሻ ደብተር ላይ እየጻፍኩ ነበረ። ልጄ ደወለችልኝና በስልክ ማውራት እንችላለን አለችኝ። በዚያን ጊዜ በየቀኑ እየተደዋወልን እናወራ ነበረ። አንዳንድ ጊዜ በሳምንት አንድ ቀን፣ አንዳንድ ጊዜ ደግሞ በቀን 3 ጊዜ ተደዋውለን እናወራ ነበረ። አንዳንድ ጊዜ ስልክ አንስታችሁ ስታወሩ ምን እየሆነ እንዳለ አታውቁም፣ ግን የአንገታችሁ ፀጉር ይቆምና የሆነ ነገር እንደተፈጠረ ትረዳላችሁ። ስልኩን ሳነሳው የሆነ መጥፎ ነገር እየሆነ እንደሆነ አወቅኩ። ምን ሆነሻል ጁዲ አልኳት። እናቴ አጠገብህ አለች ብላ ጠየቀች። እኔም የለችም ሻወር እየወሰደች ነው። ምን ሆነሻል ውዴ አልኳት። ደብዳቤ ጽፌልህ ደብዳቤውን ለመላክ 2 ሳምንት ፈጅቶብኛል። በህይወቴ አንድ ከባድ ነገር ሆኗል። ኢሜል ልልክልህ ነበረ፣ ነገር ግን ፈራው። እንድትጎዳብኝ ስላልፈለኩ አላኩትም። የጻፍኩልህን መልእክት በቃሌ በስልክ ባነብልህ ትፈቅድልኛለህ አለች። አስቀድሜም የሆነ ችግር እንደተፈጠረ አውቄ ነበረ። ቆይ ውዴ ጠብቀኝ፣ እርሳስና ወረቀት ላምጣ አልኳት። ከዚያም ምንድነው እስቲ ንገሪኝ አልኳት። እሷም በሆነ መንፈሳዊ ዝግጅት ላይ ተገኝታ በህይወቷ ስለሆነው ነገር ነገረች። ከ9 ወር በፊት ኢየሱስ መሲያችን እንደሆነ እንዳወቀች እርሱንም ወስና እንደ ግል አዳኟ አድርጋ እንደተቀበለች ነገረች። እነግራቸዋለሁ። ይህን ስትነግረኝ ልክ ቢላ ልቤን ሰንጥቆ ሲወጋው ተሰማኝ። ከዛም አከታትዬ ጁዲ በፍጹም ሊሆን አይችልም፣ አንቺ አይሁዳዊ ነሽ፣ በኢየሱስ ልታምኚ አትችይም፣ ኢየሱስን አምነሽ አይሁዳዊ ልትሆኚ አትችይም፣ በአንድ ጊዜ ወደ ሰሜንና ወደ ደቡብ መሄድ አትችይም፣ በአንድ ጊዜ አይሁዳዊ የኢየሱስ አማኝ መሆን አትችይም። ምን ሆነሻል? ይህ መሆን እንደማይቻል አይገባሽም እንዴ አልኳት። ምላሽ ምን እንደሚሆን እስክነግርሽ ድረስ ለጊዜው አሁን ንግግሬ ማቆም አለብኝ አልኳት። እስታን በምስክርነቱ መሃል የቤተሰቡን በአሜሪካ የመኖር ጅማሬ ሲናገር ይኖሩበት ከነበረው ሩሲያ በአይሁድነታቸው ተባረው ተሰደው ወደ አሜሪካ እንደመጡና በኒውዮርክ ከተማ በምስራቁ በኩል ኑሯቸው እንደጀመሩ በመሃል ከተናገረ በኋላ ምስክርነቱን እንዲህ ሲል ቀጠለ። እኔ ክርስቶስ ገዳይ ተብዬ ነበር የምጠራው። ለመጀመሪያ ጊዜ የክርስቶስ ገዳይ ነህ የሚለውን የሰማሁት ምናልባት የ5 ዓመት ልጅ በነበርኩበት እድሜ ላይ ነበር። የዚያን ጊዜ እንኖር የነበረው በምስራቅ ኒውዮርክ ከብሩክሊን ድልድይ ራቅ ብሎ ባለው 35ኛ ጎዳና በተባለ የገበያ ስፍራ ነበረ። በወቅቱ የክርስቶስ ገዳይ ናችሁ ማለት ምን ማለት እንደሆነ ልጅ ስለነበርኩ አይገባኝም ነበር። የሚሉትን ነገር እኔ አላደረኩም፣ ክርስቶስን አልገደልኩትም። ያ ንግግራቸው ምን ማለት እንደሆነ በወቅቱ አይገባኝም ነበር። የገባኝ ነገር ቢኖር የክርስቶስ ገዳይ ናችሁ ብለው ሲናገሩ የሰማዋቸው ሰዎች በንግግራቸው ውስጥ የነበራቸው ጥላቻና ቁጣ ምን እንደሚመስል። ከዚያም አስታውሳለሁ እንዲህ ብለው ሰዎች ሲናገሩኝ ወደ እናቴ ጋር 6ኛ ፎቅ ወደ ላይ ወሮጬ የወጣሁበትን ቀን እናቴ ያቀፈችኝና እያጽናናችኝ ግማሽ በእንግሊዘኛ ግማሽ ባይሽ ቋንቋ ትንሹ ልጄ ዙና አይዞ አሁን ደህና ነህ፣ ነገር ግን ከነዚህ አይነት ክርስቲያኖች መራቅ አለብህ አለች። ይጠሉናል፣ ሁሉ ጊዜ ሊጎዱን ይሞክራሉ፣ ስለዚህ ከነርሱ ራቅ አለች።
ምንም አይነት ችግር የማይደርስበት ቦታ እዚሁ ሁን አለች። በዚህ ዕድሜ ክርስቲያኖች እኛን እንዴት እንደሚያዩን ያንን ትምህርት ተምሬ ነበረ። ከዚያም በኑራችን ሲሳካልንና ባለጠጋ ስንሆን ካለንበት ከምስራቅ ኒውዮርክ ወደ ብሩክሊን ኒውዮርክ ተዘዋወርን። በዚያን ጊዜ የምንኖርበት ቤት ባለ 4 ፎቅ ነበረ። አስታውሳለሁ የዚያን ጊዜ 9 ዓመቴ ገደማ ነበረ። ይህ ሲሆን ከቤታችን ወረድ ብሎ ጥግ ላይ ባለ የትምህርት ቤታችን ሜዳ ላይ ኳስ እየተጫወትን ነበር። ምሳ ሰዓት ሲሆን ለምሳ ወደ ቤት ለመሄድ ተነሳው። ጊዜው ጁላይ ወር ጠዋት ላይ ነበረ። ስኔከር ጫማና ቁምጣ አድርጌ ነበር። ትንሽዬ ቀጫጫ ልጅ ነበርኩ። ከትምህርት ቤቱ ሜዳ እስከ ቤታችን ድረስ 150 ወይም 200 ያርድ ርቀት ብቻ ነበረው። ወደ ቤትም እየሄድኩ ሳለ አስታውሳለሁ አንድ ሴት ከፊት ለፊት በእኔ አቅጣጫ እየመጣች ነበር። ከላይ እስከ ታች ጥቁር ልብስ ለብሳለች። ጥቁር ቀሚስ፣ ጥቁር ኮፍያ ለብሳለች። ደግሞም ጥቁር መጽሐፍና ጥቁር ቦርሳ በእጇ ይዛ ነበር። በአጠገቤ እያለፈች ሳለ አይኗን እኔ ላይ ተክላ ቀረች። አስተያየቷ ባለሁበት አድርቀው አቆሙኝ። ምን ማድረግ እንዳለብኝ አላወቅኩ። አሁንም አይን ላይን እየተያየን ነበር። ወደ እኔ መጣ። በቦርሳዋ በኩልም ደረት የመታችኝና መሬት ላይ ጥላኝ ከመንገድ ይዞር በል አንተ ትንሽ ቆሻሻ ትንሽዬ አይሁድ አለች። ለምንድን ነው እንደዚያ በጣም የተናደደችው? ምን አደረኳት? አልገባኝም። አስታውሳለሁ እናቴ ወዳለችበት እየሮጥኩ ወደ ላይ 4ኛውን ደረጃ እየወጣው ሳለ አለቅስ ነበረ። እናቴ ጋር ስደርስ አቀፈች። አይዞ ደህና ነህ፣ አትጨነቅ፣ ደህና ነህ። ከነዚህ ክርስቲያኖች ራቅ፣ ይጠሉናል፣ ሁልጊዜ ሊጎዱን ነው የሚፈልጉት፣ ከእነርሱ ራቅ አለች። ያንን የኋላ ታሪክ አንስቼ አሁን የምነግራችሁ በማንም ላይ እንድትፈርዱ ወይም እንድትኮንኗቸው ወይም እንድትናደዱባቸው አይደለም። አእምሮዬ በምን አይነት ሁኔታ እንደተሰራና ለዓለም ያለኝ አመለካከት ምን እንደነበረ ከምን አይነት ሁኔታ እንደወጣው እንድታውቁልኝ ትንሽ ፍንጭ ልስጣችሁ ብዬ ነው ያንን ያነሳውበት ምክንያት። ክርስቲያን ሆኛለሁ ብላ የነገረችኝ በስልክ ውስጥ የሰማኋት የልጄ ድምፅ የሚናገረኝ ነገር ቢኖር እኛ አይሁዳዊችን ትታ እኛን ከሚጠሉ ለሺህ ዓመት ያክል ካስጨነቁን ጠላቶቻችን ክርስቲያኖች ጋር እንደሄደች ነው ያሰብኩት። ልቤ ተሰበረ። እንዴት በዚህ መልኩ ትክጅናለሽ? እንዴት አድርግብኛለሽ አልኳት። ከዚያ በኋላ ባናገረችኝ ቁጥር እንዴት በኃይል ይጨምር ነበር። ከዚያም በኋላ ንግግሯን መስማት የማልችልበት ደረጃ አስደርስ። ተመልከች ውዴ፣ ትምህርት ሲዘጋ ለ2 ሳምንት ለረፍት ስትመጪ የዚያን ጊዜ እናወራበታለን እሺ አልኳት። እርሷም እሺ እወድሃለሁ አለች። እኔም እወድሻለሁ ጁዲ አልኳት። ነገር ግን ምን እያልሽ እንደሆነ አልገባኝም። እንዴት እናገራለሽ አልኳት። ይህ በእንዲህ እንዳለ ሚስቴ ጨርሳ ከሻወር ቤት ወጣ። እኔ ተቀምጬ ወደ ነበርኩበት ክፍል እየመጣች ነበረ። የሰማችው የመጨረሻው ንግግራችን ነበረ። ነገር ግን አልፋ ወደ ኪችን ሄዳ የኪችኑን የካቢኔት በር በኃይል በንዴት እየወረወረች እየዘጋች ከራሷ ጋር ታወራ ነበረ። ከጁዲ ጋር የነበረኝን ንግግሬን ከጨረስኩ በኋላ ወደ ኪችን ሄድኩና ከሚስቴ ጋር እርስ በርሳችን እየተያየን ተቃቅፈን አለቀሰ። በፍቅር ያሳደግናል ልጃችን፣ በአይሁድ እምነት ያሳደግናል ልጃችን እንዴት አድርግብናለች? እንዴት በራሷ ላይ እንዴት አድርጋለች? በጥንት አባቶቻችን በዘራችን ላይ እንዴት አድርጋለች? እንዴት በዚህ አይነት ሁኔታ ትክደናለች? ምን እንደምናደርግ አላወቅንም ነበር። በቀጣዩ ቀን ጠዋት ጓደኛዬ ለሆነ ለአንድ ራባይ ደወልኩና ጊዜ ካለ በስልክ ለ30 ደቂቃ ያክል ላወራው እንደምፈልግ ጠየቅኩት። ጁዲ ስለነገረች ማስደንጋጭ ነገር ነገርኩት። እርሱም ስታን ተረጋጋ አለኝ። እኔም ይህን ስሰማ ያንተ ልጅ ብትሆን ከዚህ የበለጠ እንደምትሆን ታውቃለህ አይደል አልኩት። እርሱም አዎ፣ ልጅህ ጥሩ አይሁዳዊ የሆነች ልጅ ናት። በፍቅር ቤት ውስጥ ነው ያደገችው። ተመልሳ ትመጣለች። የሆነ ሰው አእምሮዋን አጥባት ሊሆን ይችላል። ጠብቃት፣ ወደ ቤት ትመጣለች አለኝ። እኔም እሺ ራባይ፣ ከከንፈር ወደ እግዚአብሔር ጆሮ ይድረስ አልኩትና ንግግራችንን እዚያ ላይ አበቃን። ቀጣዩ 2 ሳምንት እንዴት እንዳለፈ አላውቅም። ከዚያ በኋላ ጁዲ ወደ ቤት የምትመጣበት ጊዜ ደረሰ። የዚያን ጊዜ እንኖር የነበረው ቤተሳይዳ ሜሪላንድ ነበረ። ከምኖርበት አየር መንገድ ግማሽ ሰዓት ነበር የሚፈጀው። አስታውሳለሁ ሚስቴን ኤትሊንና ትንሿን ልጄን አብረውኝ ኤርፖርት እንዲሄዱ ጋበዝኳቸው። ከሁለት አንዳቸው አብረውኝ ይሄዱ እንደሆነ ጠየቅኳቸው። ማናቸውም ከኔ ጋር ወደ ኤርፖርት መምጣት አልፈለጉም። በጣም ፈርተው ነበርና አባትየው አንተ ሂድ አሉኝ። ወደ ኤርፖርት ሄድኩ። ጁዲን ሳገኛት እርስ በርሳችን ሰላምታ ለመለዋወጥ በጣም አስቸጋሪ ጊዜ ነበረ የሆነብን። ምን እንደምንባባል አላወቅንም። ቦርሳውን ተቀበልኩና ከኋላ የመኪናው ዕቃ ማስቀመጫ ውስጥ ከተትኩት። መኪና ውስጥ ገባን። ለ40 ደቂቃ ያክል የቢኤምደብሊው የመኪናዬ የሞተር ድምጽ ብቻ ነበር ይሰማኝ ነበረው።
ምን እንደማደርግ ግራ ገብቶኛል። ቤት ስንደርስ ሻንጣዋን ክፍሏ ውስጥ ወሰድኩላትና ወደ ክፍሌ ገባውና ተቀመጥኩ። ትንሿ ልጄ አን እኔ ወዳለሁበት ክፍል መጣች። ቀጥላም እናቷ መጣች። በመጨረሻም ጁዲ መጣች። ስትመጣ በልብ ሆነ አቀራረብ ጁዲ እስቲ ስለገባሽበት ስለዚህ እብደት ንገሪኝ አልኳት። እርሷም ኢየሱስ እውነተኛ መሲያችን እንደሆነ ወደ መደምደሚያ ያመጣትን የሚያስገርም ታሪክ ትነግረን ጀመር። ነገር ግን እውነቱን ነግራችኋለሁ፣ የተናገረችውን ነገር ሁሉ ትኩረት ሰጥቼ አንዱንም በቁም ነገር አልሰማሁትም። ምክንያቱም ከሰማው ስለ ዓለም ያለኝ አመለካከት ሁሉ ሊናድብኝ ሆነ። ጁዲ እንዴት እንደዚህ ሊሆን ይችላል? በኢየሱስ አምነሽ አይሁዳዊ ልትሆኚ አትችይም። በአንድ ጊዜ ወደ ሰሜንም ወደ ደቡብም ልትሄጂ አትችይም። በአንድ ጊዜ ወደ ምዕራብም ወደ ምስራቅም መሄድ አትችይም። በአንድ ጊዜ አይሁዳዊም ክርስቲያንም ልትሆኚ አትችይም። እዚያና እዚያ ልትሆኚ አትችይም አልኳት። የአንድ ዓመቷ ጁዲ ልጄ አባቴ እርሱ እውነት አይደለም አለች። እኔም እስቲ ድገሚው፣ እንድትደግሚው ለምንሻለሁ አልኳት። እርሷም እርሱ እውነት አይደለም፣ ከመጀመሪያውኑም አይሁዳውያን ክርስቲያኖች ነበሩ፣ ሁልጊዜም አይሁዳዊ ክርስቲያኖች ነበሩ አለች። እኔም ጁዲ ስለ ጸረ ሰማያዊነት ምንድን ነበረ ታውቂ የነበረው? በእድሜሽ ሙሉ ያንን መገፋት አልፈሽ አልነበረም? የጠራሹ ክርስቶስ ገዳይ ነሽ እየተባልሽ ለዘመናት ተሰደጃ አልነበረ? እንዴት ነው አይሁዳዊ የሆኑ በኢየሱስ የሚያምኑ አሉ የምትይኝ አልኳት። እሷም ደግማ አሉ አለች። እኔም ንግግርሽ ትርጉም የሚሰጥ አይደለም፣ ላምንሽ አልችልም አልኳት። ይህም ሁኔታ ለ10 ቀን ያክል በቁጣ ውስጥ እንደሆነ አደረገኝ። የትኛውንም ምክንያት ባቀርብላት ላሳምናት አልቻልኩ። እርሷም የትኛውንም ነገር ብትነግረኝ ልታሳምነኝ አልቻለች። ከዚያም ተመልሳ ወደ ትምህርት ቤትም የምትሄድበት ጊዜ ደረሰ። ልትሄድ ስትል በአንድ ነገር ተገዳደረች። እንዲህ አለች፣ አባቴ አንድ ውለታ ትውልልኛለህ አለች። እኔም ምንድን ነው እርሱ? ማድረጌ በምትናገረው ነገር ይወሰናል አልኳት። እሷም ይህን ነገር ውሸት ወይም እውነት እንደሆነ ለማረጋገጥ መጽሐፍ ቅዱስን ራስህ ለምን አታነበውም አለች። እውነት ከሆነ ምን ማድረግ እንዳለብህ ታውቃለህ፣ እውነት ካልሆነም ምን ማድረግ እንዳለብህ ታውቃለህ አለች። እኔም አሃ አንቺ በአግባብ ያላነበብሽውን እኔ አንብቤ እንዳረጋግጥልሽ ነው የምትፈልጊው? ከዚያም ኢየሱስ መሲህ እንዳልሆነ እንዳረጋግጥልሽ ነው የምትፈልጊው? እንደዚያ እንዳደርግ ነው የፈለግሽው? እሺ አልኳት። ልጄም እሁድ ከሰዓት ወደ ቦስተን ዩኒቨርሲቲ ተመልሳ ሄደች። ሰኞ ማታ ከራት በኋላ ወደ ታች ወደ ክፍሌ ወረድኩና ተቀምጬ ሲጋራ ለኩሼ መጽሐፍ ቅዱስን ከየት እንደማገኝ አላወቅኩም። የአዲስ ኪዳንን ትንቢት መፈጸም የሚያወራ መጽሐፍ ቅዱስ ነበረኝ። በሕይወት ዘመኔ ሁሉ መጽሐፍ ቅዱስን አንብቤ አላውቅም። ለመጀመሪያ ጊዜ ማንበብ ጀመርኩ። መጽሐፍ ቅዱስ ነክቼ አላውቅም ብል እዋሻለሁ። አንድ ጊዜ አንድ ሆቴል ውስጥ ሳለው መጽሐፍ ቅዱስ መሬት ወድቆ አግኝቼ ከመሬት ላይ አንስቻለሁ። በሕይወቴ የነካሁት የዚያን ጊዜ ነው። ይሁን እንጂ አላነበብኩት። እኛ አይሁዶች መጽሐፍ ቅዱሳችንን አናነብም። የምናነበው የጸሎት መጽሐፎቻችን ነው። አያቴ ታልሙድ የተባለ የእስራኤላውያን የአምልኮ መጽሐፍን አንብቧል። ነገር ግን ዛሬ ላይ ያለን አይሁዶች ግን ታልሙድን እንኳን አጥንተን አናውቅም። የጸሎት መጽሐፋችን እናውቃለን፣ ነገር ግን የመጽሐፍ ቅዱስን ቃል አናውቅም። ከመጽሐፍ ቅዱስ ምንም ነገር አናውቅም እላለሁ። በዓለም ዙሪያ ያሉ አብዛኛው አይሁድ መጽሐፍ ቅዱስን አያነብም። ምንም አይነት ነገር ስለ መጽሐፍ ቅዱስ አያውቅም። እንደ ኦርቶዶክስነት የመጽሐፍ ቅዱስን አላነበብኩም። አያቴ አይዛክ ራሱ መጽሐፍ ቅዱስን ከመጀመሪያው እስከ መጨረሻው አንብቦ እንደሆነ እጠራጠራለሁ። የጸሎት መጽሐፍን ያውቃል። የጸሎት መጽሐፍ ማብራሪያ የሆነውን ታልሙድን የተወሰነ ክፍል ያውቃል። ነገር ግን መጽሐፍ ቅዱስን አንብቦ አያውቅም። ስለዚህ ለመጀመሪያ ጊዜ በሕይወቴ መጽሐፉን ይዤዋለሁ። ለእኛ ጥላቻ እንዲኖር ያደረገው ከዚህ መጽሐፍ የተነሳ ነው ወይስ እኛን የሚጠሉን ከእናታቸው ጡት ነው? ወይም ከመሬት ተነስቶ ነው? ወይስ ካነበቡት ከዚህ መጽሐፍ የወጣ ጥላቻ ነው? ስለዚህ የአይሁድን ሕዝብ እንዲጠላ ያደረገው መጽሐፍ ለማንበብ ተዘጋጀው። መጽሐፉን ለማንበብ ሳነሳው ግን እጄ ትንሽ ተንቀጥቅጦ ነበረ። ሁለታችንም እኔም ሚስቴም በየግላችን እንድናጠና ወስነን ነበረ። መጽሐፉን ያነሳውበት የማነበብበት ምክንያት ይህ ነገር ትክክል እንዳልሆነ ለጁዲ ለማረጋገጥ በሚል እሳቤ ነበር። ሁለታችን በየግላችን ለማጥናት ወስነን ሁለታችንም ለማንበብ ተቀመጠን። 2 ሰዓት ያክል ካነበብኩ በኋላ የማቴዎስ ወንጌልን ጨረስኩት። ከዚያም ሻይ ለመውሰድ ሚስቴ ወዳለችበት ኪችን ሄድኩ። ሚስቴ ኤቴን እስካሁን ያንን ነገር ውሸት እንደሆነ የሚያረጋግጥ ነገር አላገኘም አለች። ውዴ ምን እያልሽ ነው? ገና አንድ ምሽት ነው ያነበብኩት። 1 ወይም 2 ሳምንት ስጪኝ አረጋግጥልሻለሁ አልኳት። በትምህርቴ BA፣ MA እና PhD አለኝ። በፍጥነት አነባለሁ፣ ነገሮችን አጠናለሁ።
1 ሳምንት ወይም 2 ሳምንትም ስጪኝ አረጋግጥልሻለሁ አልኳት። ሁልጊዜ ማታ ከስራ ስመለስ ክፍሌ ውስጥ እቀመጥና መጽሐፍ ቅዱስን በድጋሚ ማንበብ ጀምራለሁ። አስታውሳለሁ ሐሙስ ማታና አርብ ማታ አነብ የነበረው የዮሐንስ ወንጌልን ነበር። ምዕራፍ 5 ላይ ያለ አንድ ሐሳብ ትኩረቴን ያዘው። ክፍሉም እንዲህ ነው የሚለው፣ እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው። ሙሴን ብታምኑ እኔም ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። መጽሐፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ ይላል። ይህንን ሳይ በመገረም ዋው አልኩ። ምክንያቱም ስለ መጽሐፋችን ምንም የማውቀው ነገር አልነበረም። የጸሎት መጽሐፋችን አውቃለሁ፣ ስለ ዓመት በዓላችን አውቃለሁ፣ እንዴት ፋሲካ ላይ እንደሚከበርና ስርዓቱ እንደሚደረግ አውቃለሁ። እነዚህን ሁሉ ነገሮች አውቃለሁ። ነገር ግን የመጽሐፉን ቃል አላውቅም። ስለዚህ ያንን ክፍል ማስታወሻ ላይ ጻፍኩና ያዝኩት። ዮሐንስ ወንጌልን አርብ ማታ አንብቤ ጨረስኩ። ቅዳሜ ጠዋት የሐዋርያትን ሥራ መንበብ ጀመርኩ። የመጀመሪያዎቹ 9 ምዕራፍ ጥሩ ነበሩ። በተለይ ምዕራፍ 9 ሳውል የክርስቶስን ደቀ መዛሙርትን ለመያዝ ሲሄድ የሚያወራው ክፍል ደስ የሚያሰኝ ክፍል ነበረ። ከዚያም ወደ ምዕራፍ 10 ሄድኩ። ችግሩ የመጣው እዚህ ክፍል ላይ ስደርስ ነው። ታስታውሳላችሁ ምዕራፍ 10 ላይ ጴጥሮስ ሊጸልይ ወደ ጣራ ላይ ወጥቶ ሳለ ስላየው ራእይ በአራት ማዕዘን የተወጠረ ሸማ ላይ የተለያዩ 4 እግር ያላቸውን አራዊትና አዕዋፋትን ካየ በኋላ እነዚህን አርደ ብላ እንደተባለ፣ እርሱ ሲመልስ ከሕፃንነቴ ጀምሮ ርኩስ ነገር በልቼ አላውቅም ብሎ እንዳለ፣ ከዚያም ከሰማይ ድምፅ መጥቶ እግዚአብሔር ያነጻውን አንተ ልታረክስ አትችልም የሚል ምላሽ ሰማ። ያን ራእይ 3 ጊዜ አየ። ከዚያም መልአክ ከተገለጠለት ከጣሊያናዊ 100 አለቃ ጋር የተያዘ አብረሃቸው ሂድ የሚል ድምፅ እንደሰማ፣ ከዚያም ወደ ጣሊያናዊ ቆርኔሌዎስ ቤት እንደሄደ፣ በዚያም ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ አምላክና ስለ መሲሁ እንደሰበካቸው፣ ስብከቱንም እየሰበካቸው ሳለ በመካከላቸው አስደናቂ ነገር እንደተከሰተ፣ መንፈስ ቅዱስም በቆርኔሌዎስና በቤተሰቡ በአሕዛብ ሁሉ ላይ እንደወረደ፣ አሕዛብ በሆኑት ሁሉ ላይ እንደወረደ፣ ጴጥሮስና ከጴጥሮስ ጋር የነበሩ አይሁዶች መንፈስ ቅዱስ በአሕዛብ ላይ ሲወርድ አይተው እንዴት የኛ መንፈስ ቅዱስ በአሕዛብ ላይ ሊወርድ ቻለ ብለው እንደተደነቁ አነበብኩ። ነገሩም ስላጓጓኝ ከዚያም በፍጥነት ምዕራፍ 11 ገለጥኩት። በኢየሩሳሌም የነበሩ የክርስቲያን ማህበር ጴጥሮስን ለምን ከአሕዛብ ጋር እንደበላ ቆርኔሌዎስን አስመልክቶ ሊጠይቁ ተሰበሰቡ። ጴጥሮስም የሆነው ሁሉ ከመጀመሪያው ጀምሮ ነገራቸው። በመንፈስ ቅዱስ ተልኮ ያንን እንዳደረገም ነገራቸው። ሲሰብካቸው መንፈስ ቅዱስ በእነርሱ ላይ እንደወረደ ነገራቸው። የሰሙትም እግዚአብሔር ለሰው ፊት እንደማያደላ ለእነርሱም እንዳደረገ ለአሕዛብ እንደሚያደርግም ገባቸው። ያንን ሳነብ ወደ ኋላ ተመልሼ እንዴት ከ2000 ዓመት በፊት መሲሁ የኛ የአይሁዶች እንደነበረ ነገር ግን ለአሕዛብ እንዳልነበረ፣ ከ2000 ዓመት በኋላ ግን መሲሁ ለአሕዛብ እንጂ ለኛ አይደለም ብለን ማመን ቻለን? እንዴት እንደዛ ሊሆን ቻለ? እዚህ ቦታ ላይ ስደርስ ልጄ ጁዲ ያመነችበትን ጉዳይ ለማወቅና እርሷን ለመመለስ መጽሐፉን ማጥናቴን ትቼ ነገሩ ተቀይሮ ለራሴ ማወቅ አለብኝ ወደሚል ተለወጠ። መንፈስ ቅዱስ መንጋጋዬን ይዞ በጉዳይ ውስጥ ራሴን እንዳስገባ አደረገኝ። እድሜም ሙሉ መሲሁ የኛ አይደለም የአሕዛብ ነው ብዬ በማስበው በዚህ ዕውቀት ላይ የተመሰረተውን ዕውቀቴን ለማስተካከል ለራሴ ማወቅ ነበረብኝ። ከዚያም 2ኛ ሳምንት ሲያልቅ ለራሴ አንድ በጣም አስፈላጊ ነገር ማድረግ እንዳለብኝ ተረዳው። እርሱም ለማንበብ በቂ ጊዜ ማግኘት ነው። ከስራ መልስ ማታ ማታ ብቻ አነብ ስለነበረ በሚገባ ለማጥናት በቂ ጊዜ አልነበረኝም። አስታውሳለሁ ጃኒ ወደምትባለው ጸሐፊ ሄድኩኝና ቤት የሆነ ነገር ሆኗል፣ ለጥቂት ጊዜ እረፍት መውሰድ አለብኝ፣ ስራውን አንቺ ስሪው፣ ቼክ ለመፈረም መጣለሁ፣ ስመጣ እደውልልሻለሁ፣ አንቺ ግን እንዳትደውልኝ አልኳት። ከዚያም ወደ ቤት ሄድኩና ተቀምጬ ከጧት እስከ ማታ መጽሐፍ ቅዱስን ማንበቤን ማጥናቴን ተያያዝኩት። ከሳምንት ጠዋት ከተነሳሁበት ጊዜ አንስቶ ወደ መኝታዬ እስከምሄድበት ድረስ መጽሐፍ ቅዱስን አነበብኩ። ስለ መጽሐፍ ቅዱስ የሚያስረዳ የሆነ ሰው ባገኝ ወደድኩ። ስለ መጽሐፍ ቅዱስ የሚያወራ መጽሐፍትን አይን እስኪደበዝዝ ድረስ በውስጡ ያለውን መረጃ እስከማገኝ ድረስ ሁሉንም መጽሐፍ እስከ መጨረሻው ድረስ አነበብኩ። ሁልጊዜ በየምሽቱ የዕለቱን ንባብ ስጨርስ ሚስቴ ወዳለችበት ወደ ኪችን ሄድና በዕለቱ ስላነበብናቸው ክፍሎች እናወራለን። ሁላችንም በየግላችን ተለያይተን የየራሳችን ጥናት እንድናደርግ ከዚያም ብንሳሳት በራሳችን ጥናት ወደ ራሳችን ድምዳሜ እንድንመጣ ፍቃድ ተሰጣተን ወስነን ነበረ ማንበብ የጀመርነው። ያም በጣም አስፈላጊ ነበረ። አስታውሳለሁ እህቴ የአይሁድ የወግ አጥባቂዎች ጉባኤ አባል ነበረች። ዲኮ ወይም መንፈስ የሚባለውን ፊልም አይተው በፊልሙ ላይ ሊወያዩ ተቀጣጥረው ነበረ።
እህቴ ወደ ቤታቸው እንድመጣና ከረቢውና ከሌሎችም ከጉባኤው ሰዎች ጋር ስለ ፊልሙ እንድንወያይ ጋበዘች። እኔም በጣም ጥሩ አልኩና ወደዚያ ሄድኩ። ስታን ወደ ስብሰባው የሄደው ስለ ፊልሙ ለመወያየት ብቻ ሳይሆን ረቢውን መንፈሳዊ ጥያቄ ለመጠየቅ በማሰብ ነበረ የሄደው። እነርሱም ስለ ፊልሙ ያወሩ ሳለ በመሃል ድንገት እጁን ወደ ላይ አወጣና ረቢ ሆይ ስለ ኒሻ ማለት ስለ ነፍስ ንገረን አልኩት። ረቢውም ግን ነፍስ ምንድነው በማለት መለሰልኝ። ስታን ከውይይቱ ዓላማ ጋር የማይያዝ ጥያቄ በመጠየቁ በሚመስል ሁሉም ሰው በስታን ላይ ዋ ብሎ እንደሳቀበት ይናገራል። ስለ ሳቁብኝም የፍረት ስሜት ተሰማኝ። ከዚያም ከጥቂት ደቂቃዎች በኋላ በንግግራቸው መካከል ሌላ ዝምታ ተፈጠረ። እኔም እንደገና እጄን አነሳው። እርሱም እሺ ዳን ምንድነው አለኝ። እኔም ረቢ ሆይ መምህር ሆይ ስለ መሲሁ ንገረን አልኩት። እርሱም መሲህ ምንድነው ብሎ መለሰልኝ። በዚህ ጊዜ ሁሉም ሰው እንደገና ሳቀ። እንግዲህ ሁለት ጊዜ መሳሳት የኔ ጥፋት፣ ነገር ግን እናቴ ሞኝ አድርጋ አላሳደገችኝም። ስለዚህ ለሶስተኛ ጊዜ ላለመሳሳት ወሰንኩ። ቆየት ብለን ግን ምግብ ቤት ውስጥም ተገናኘ። ወደ ረቢ ቀረብ አልኩና ረቢ ሆይ በእውነት አሳዘንከኝ አልኩት። እርሱም ምን ለማለት ፈልገ ነው አለኝ። እኔም ስለ ነፍስ ስለ መሲሁ ማወቅ ፈልጋለሁ አልኩት። እርሱም አይኖቹን ትንሽ ጨፈን አድርጎ ራሱን ዘመም አደረገና እንዲህ አለኝ፣ ለመሆኑ እኔ ካንተ በላይ አውቃለሁ ብለህ ለምን አሰብክ አለኝ። እኔም አንተ እኮ ረቢ መምህር ነህ አልኩት። እርሱም አዎ፣ ግን ስለ ጠየቀኝ ጉዳይ ብዙም አላውቅም አለኝ። እኔም ታዲያ እግዚአብሔርን እንዴት ነው ማገኘው ብዬ ጠየቅኩት። እሱም እያንዳንዱ ሰው እግዚአብሔርን በራሱ መንገድ መፈለግ አለበት አለኝ። ለእኔ ይህ ነፃነትን የሚሰጥ ሐሳብ ነበረ። ምክንያቱም መጽሐፍ ቅዱስን ማንበቤን እንድቀጥል ፈቃድ እንደሰጠኝ ሆኖ ተሰማኝ። እስከዚያን ጊዜ ድረስ መጽሐፉን በማንበቤ የጥፋተኝነት ስሜት ይሰማኝ ነበረ። ስለዚህም ወደ ቤት ተመልሼ ጥናቴን ቀጠልኩ። የሆነ ጊዜ ደግሞ አማኞች ነን የሚሉ በርካታ ሰዎችን ተገናኘሁ። እነሱም ክርስቲያኖች ነበሩ። ለእኔ ግን ልዩነት አልነበራቸውም። እነሱም አሕዛብ ነበሩ። ነገር ግን ራሳቸውን አማኝ ብለው ነው የሚጠሩት። ነገር ግን እነዚህኞቹ እኔ በልጅነቴ ያወቅኳቸው እኛን እንደሚያሳድዱት እምነት ያላቸው ሰዎች አይነት አልነበሩ። በወቅቱ እኛ አይሁድ ያልሆነን ማንኛውም ሰው ክርስቲያን ነው ብለን ነበረ እናስብ የነበረው። ልዩነቱን አናውቀውም ነበረ። አንተ አሕዛብ ከሆንክ ክርስቲያን መሆን አለብህ ብለን እናስብ ነበር። ምክንያቱም እኛ አይሁዶች በተወለድንበት ጊዜ አይሁድ ስለሆነን አይሁድ ነን። እናንተ ደግሞ አሕዛብ ሆናችሁ በተወለዳችሁ ጊዜ አሕዛብ ስለሆናችሁ ክርስቲያኖች ናችሁ ብለን ነበር የምናስበው። ያ እኛ የተሳሳተ አስተሳሰብ ነበር። ያ በዚያን ጊዜ ያለን ግንዛቤ ነበር። ነገር ግን ያገኘኋቸው እነዚያ ሰዎች በልጅነቴ ያወቅኳቸው ሰዎች የሚመስሉትን አልነበሩም። እኔን ወደ እምነታቸው ለመለወጥ አልሞከሩም። ወደ አማኝነት መለወጥ ወይም ኮንቨርት የሚለው ቃል ለአይሁዶች አስከፊ ቃል ነው። መለወጥ ማለት ለኛ አብዛኞቻችን የነበረን የአይሁድ እምነት አቁመን የእናንተን እምነት መሆን ሜቶዲስት ወይም ሉትራን ወይም ደግሞ ሌላ ሰው እንደመሆን አድርገን ነበር የምናስበው። አይሁድ መሆናችንን ማቆም አንፈልግም፣ አንችልምም። ስለዚህ እናንተን ማድመጥ አንችልም። ነገር ግን እነዚህ ሰዎች ወደኛ እምነት ተለወጡ ብለው ጫና የሚያደርጉብን አይነት ሰዎች አልነበሩም። ጥያቄ ስንጠይቃቸው ይመልሱልን ነበር። አንድ ሁለት ጊዜ ተገናኝተን ነበር። በእነዚያ ጊዜያት ፍቅር ብቻ ነበር የሚያሳዩን የነበረው። እኛን መውደዳቸውን ብቻ ነበር ያሳዩን የነበረው። አስታውሳለሁ አንድ ምሽት ሴትዮዋ ስሟ ማጊ ይባል ነበር። የባሏ ስም ደግሞ ዴክ ነበረ። ቤታቸው ተገኝተን ነበር እና ሚስቱ ማጊ እንደዚህ አለች፣ ስታን በመጽሐፍ ቅዱስ ውስጥ ልታነባቸው የሚያስፈልጉ ክፍሎች አሉ። ወረቀትና እስክሪብቶ አውጣና ማስታወሻ ላይ ያዝ አለች። እኔም ወረቀትና እስክሪብቶ አወጣሁ። መዝሙር 22ን፣ ኢሳይያስ 53ን፣ ኤርምያስ 31ን አንብባቸው አለችኝና ለዛሬ እነዚህ በቂ ናቸው። እነዚህን ክፍሎች አንብብ፣ ከፈለክ ደውልልኝና እንወያይባቸዋለን አለች። ይህም ከሆነ በኋላ ወደ ቤታችን ተመለስን። ሚስቴ ገላዋን ልትታጠብ ሄደች። እኔ ደግሞ ክፍሌ ውስጥ ተቀምጬ ሲጋራ ለኮስኩና መዝሙር 22ን ማንበብ ጀመርኩ። መዝሙር 22 የኛ ስለነበረ ለማንበብ ተመችቶኝ ነበር። እያነበብኩ ሳለ ግን በድንገት አይኖቼ በእንባ ተሞሉ። ምክንያቱም በዛፍ ላይ እየተሰቀለ እንዳለ አየሁ። በክፍል ውስጥ እንደዚህ አይነት ነገር አያለው ብዬ አልጠበቅኩም ነበር። በሕይወት ዘመኔ አንድም ጊዜ መዝሙር 22ን በፍጹም አንብቤው አላውቅም ነበር። ከዚያም በሕይወት ዘመኔ አንብቤ ወደማላውቀው ወደ ኢሳይያስ 53 ሄድኩ። አይኖቼ በእንባ ተሞሉ። የተሞሉበት ምክንያት የተሰቀለው እርሱ እንደሆነ ብቻም ሳይሆን ያወቅኩት
ለምን በዚያ ዛፍ ላይ እንደተሰቀለ የሞተበት ምክንያት ተረዳው። ስለኛ ኃጢአት እንደተቀጣ፣ የኛ ኃጢአት በእርሱ ላይ እንደሆነ፣ በእኛ ፈንታ እንደደቀቀ እንደቆሰለ ተረዳው። ይህንን ስረዳ በጣም አለቀስኩ። ተንሰቅስቄ አለቀስኩ። በጣም አለቀስኩ። በጣም መጥፎ የኃጢአተኝነት ስሜት ተሰማኝ። እኔ የ50 ዓመት ሰው እድሜን ሁሉ ወደ ምኩራብ ሲሄድ የነበርኩ ሰው ስለምንድን ነው የመዝሙር 22ንና የኢሳይያስ 53ን እስከ ዛሬ ድረስ ያላነበብን አልኩ። ከዚያም ወደ ኤርምያስ ምዕራፍ 31 ተመለስኩ። ቁጥር 31 ላይ አስደናቂ ነገር አነበብኩ። ቁጥር 31 እንዲህ ይል ነበር፣ እግዚአብሔር እንዲህ ይላል፣ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ዘመን ይመጣል ይላል እግዚአብሔር ይላል ክፍሉ። የአዲሱ ኪዳን ተስፋ ለኛ ለአይሁድ ሕዝብ ነበር እግዚአብሔር የሰጠን። እኔ አዲስ ኪዳን ለአሕዛብ እንጂ ለአይሁድ ሕዝብ አይደለም የተሰጠው የሚባለውን ዕውቀት ስሰማ ነው ያደግኩት። እዚህ ክፍል ላይ ግን ከሕያው እግዚአብሔር ቀጥታ ለኛ ቃል ኪዳን እንደገባልን ይናገራል። ይህንን ቀደም ብዬ ባለማወቄ በጣም ተገረምኩ። ከዚያም ስታን ትንቢተ ዳንኤል ምዕራፍ 9 ከቁጥር 25 እስከ 27 ክፍል እንዳነበበ ከዚያም ላይ ከሰባው ሱባኤ በኋላ መሲሁ እንደሚመጣ እንደሚሞት የተጻፈውን እንዳስተዋለ መጥቶም የሞተውና በሶስተኛው ቀን የተነሳው ኢየሱስ እንደሆነ ተረዳ። በወቅቱ የነበረውን ቤተ መቅደስ በሮም ንጉሥ እንደፈረሰ ያንም ትንቢት እንደተፈጸመ እንዳስተዋለ ስታን ከተናገረ በኋላ እንዲህ ሲል ምስክርነቱን ቀጠለ። ይህን ስረዳ የሚገርም ነገር ነው አልኩ። ለራሴ በጣም ተገረምኩ። ይህ እንዴት ሊሆን ይችላል? ነገሩ እያሳመነኝ ስለመጣ ይህን ማመን አልፈልግም፣ ይህን ማመን አልችልም አልኩ። በዚያን ጊዜ በህብረተሰብ ውስጥ እኔ ምን ያህል ትልቅ ቦታ እንደነበረኝ አልነግራችሁም። አንድ የአይሁድ ድርጅት ውስጥ ታማኝ አባል ነበርኩ። በሌላ ድርጅት ውስጥ ደግሞ የቦርድ አባል ነበርኩ። በሌላ ስፍራም የዓመቱ ሰው ተብዬ ተመርጬ ነበረ። ይህ እንዴት ሊሆን ይችላል? የማነበውን እንዴት ላስበው እችላለሁ? ይህ እውነት ሊሆን አይችልም፣ በፍጹም ሊሆን አይችልም ብዬ ለራሴ ደጋግሜ ተናገርኩ። ነገር ግን ይህን ባልኩ ቁጥር በውስጤ ነገሩ የበለጠ እያሳመነኝ ይመጣ ነበረ። ይህን ማለት አልፈልግም፣ ማሰብ አልፈልግም፣ ማመን አልፈልግም አልኩ ለራሴ። በሌላ ጊዜ እንደ ዕድል ሆኖ ወደ ሳን ፍራንሲስኮ ለስብሰባ መሄድ የነበረብኝ ጊዜ ነበረ። ጊዜው 1975 ሰኔ ወር ላይ ነበረ። በዚያ ስብሰባ ላይ ከ4 ሰዎች መካከል አንዱ ተናጋሪ እኔ ነበርኩ። እኔም ወደ ሳን ፍራንሲስኮ ሲሄድ ሚስቴ ኢታ ደግሞ ወደ ቦስተን ወደ ልጃችን ጁዲ ጋር ሄደች። ትንሿ ልጄ አና ደግሞ ወደ ጓደኛዋ ጋር ወደ ሎስ አንጀለስ ትሄድ ነበረ። ቤተሰቡ ሁሉ በየአቅጣጫው ለመሄድ ተዘጋጅቶ ነበረ። እኔም ወደ ሳን ፍራንሲስኮ የመድረክ ንግግር ለማድረግ ሄድኩ። በኮንፈረንሱ ላይ ማብራሪያ ሰጠን። ምሳ ሰዓት ሲደርስም ሁላችንም አብረን ለምሳ ወጣን። ከዚያም እርስ በርሳችን በደንብ እንተዋወቅ ነበረ። ስለ ቤተሰቦቻችን፣ ስለ ትርፍ ጊዜ ማሳለፊያዎቻችንና የመሳሰሉትን እያነሳን እንነጋገር ነበረ። ከኔ ጎን የተቀመጠው ሰው እኔ የመጽሐፍ ቅዱስ ትምህርት ቤት ጸሐፊ ነኝ አለ። እኔም ከዚህ ሰው ጋር መወያየት ጀመርኩ። ለ2 ወይም ለ3 ሰዓት ተቀምጠን ተነጋገርን። እኔም ሰውየውም አከታትዬ ጥያቄዎችን እጠይቀው ነበረ። እሱም ለጥያቄዎች መልስ ይሰጠኝ ነበረ። ጥያቄውን ሲመልስልኝ ዝም ብሎ ይመልስልኝ ነበር እንጂ እምነቱን እንድቀበል አይገፋፋኝም ነበረ። እርሱ ይፈልግ የነበረው የሚያውቀውን ብቻ ማሳወቅ ነበረ። ያም ለኔ በጣም ጠቅሞኝና ተመችቶኝም ነበር። ይህ ሲሆን ትንሿ ሴት ልጄ ሎስ አንጀለስ ነበረች። እኔ ደግሞ በዚህ ውይይት ላይ በሳን ፍራንሲስኮ ነበርኩ። ሚስቴ ኤቴልም በቦስተን ከጁዲ ጋር ነበረች። ሁላችንም ወደ ቤት የምንሰበሰብበት ጊዜ ደረሰ። ወደ ቤት መተን ቤት ተሰብስበን ሳለን አንድ ቀን አንድ ዓለም አቀፍ የሜሲያኒክ ስብሰባ ይደረጋል፣ እርሱ ጋር እሄዳለሁ አልኳቸው። ሜሲያኒክ ማለት አይሁድ ሆነው በመሲሁ በኢየሱስ ያመኑ አማኞች ማለት ነው። ዓለም አቀፍ የሜሲያኒክ ስብሰባ የሚለውን ቃል እየተናገርኩ የመቀለድ ሳቅ እስቅ ነበረ። ወደዚያ ስብሰባ ሄድኩ። በስፍራው ስደርስ ትንሽ ዘግይቼ ነበረ። የስብሰባው ተሳታፊ ለመሆን ለመመዝገብ ጊዜ ስላልነበረኝ ቦርሳዬን በመኪና ውስጥ ተውኩና ወደ ስብሰባው ገባሁና ተቀመጥኩ። በአዳራሽ ውስጥ ምናልባት ከ500 እስከ 600 የሚሆኑ ሰዎች ነበሩ። ከመድረክ የሚነገረውን ትኩረት ሰጥቼ አልሰማሁትም። ነገር ግን በስብሰባው ላይ የተገኙትን ሰዎች ፊታቸውን እየተመለከቱ ይህ ሰው አይሁዳዊ ነው ወይስ አይደለም፣ ይቺ ሴት አይሁዳዊ ነች ወይስ አይደለችም እያልኩ መራመር ነበር። እንደኔ ግምት ከተሰበሰቡ ሰዎች መካከል ምናልባት 40% አይሁድ ሊሆኑ ይችላሉ ብዬ ገምቼ ነበር። በእውነት በትክክል ስንት እንደነበሩ የማውቅበት ምንም አይነት መንገድ አልነበረም። የጧቱ ክፍለ ጊዜ አብቅቶ የምሳ ሰዓት ደረሰ። ለመመዝገብ ወደ ዶርም እየሄድኩ ነበረ። እየሄድኩ ሳለሁ አንድ ሴትም አንድ ሻንጣ የጎተተች ሌላ ሻንጣዋን ደግሞ ለመሸከም ስትቸገር አየሁ።
የምንሄድበት አቅጣጫ ተመሳሳይ ስለነበረ ቦርሳሽን ልረዳሽ እችላለሁ አልኳት። እሷም እሺ አለች። የእርሷንም ቦርሳና የኔን ቦርሳ ተሸክሜ እየሄድን ሳለ እኔ ስታን እባላለሁ ከቤተሳዳ ሜሪላንድ ብዬ ራሴን አስተዋወቅኳት። እሷም እኔ ሊሊያና እባላለሁ ከፊላዶልፊያ ነኝ ብላ ራሷን አስተዋወቀች። ከዚያም ሊሊያና ወደ እኔ ዞራ ስታን ለምን ያህል ጊዜ ነው የኢየሱስ አማኝ ሆንከው ብላ ጠየቀች። እኔም ዋው አንድም ደቂቃ ያክል አማኝ አይደለሁም ገና እውነቱን እየፈለግኩ ነው አልኳት። ለአማኞች እንደዚህ ስትሏቸው እንቀመጥና እንነጋገር እንደሚሉ አላውቅም ነበረ። በትክክል ግን የሆነው ያ ነበረ። በአካባቢው አንድ ከኮንክሪት የተሰራ መቀመጫ ነበረና ሊሊያና እዚህ እንቀመጥና እንነጋገር አለች። እኔም እሺ አልኳት። በመጀመሪያ ሳያት ደግሟታል ብዬ ገምቼ ነበረ። ተቀምጠንም እሷም አንድ ነገር አድርግልኝ አለች። ምን አልኳት። መጽሐፍ ቅዱሴን ከቦርሳ ውስጥ ማውጣልኝ አለች። እሺ አልኩ። አወጣው። እሷም ዘጸአት ምዕራፍ 20 ክፈት አለች። እሺ ችግር የለውም የኛ መጽሐፍ ስለሆነ ክፍሉን በትክክል የት እንዳለ ስላወቅኩት ብዬ ከፈትኩት። እሷም ምን እንደሚል አንብበው አለች። አነበብኩት። ክፍሉ እንደዚህ ይላል። ከግብጽ ምድር ከባርነት ያወጣው እግዚአብሔር አምላክ እኔ ነኝ፣ ከኔ በቀር ሌሎች አማልክት አይሆኑልህ ይላል። እሷም መጽሐፉን ዝጋውና አሁን እኔን ተመልከተኝ አለች። ስታን አምላክ ማን ነው ብላ ጠየቀች። እኔም ምንድነው እየጠየቅሽኝ ያለሽው አልኳት። እሷም ደህና ማንን ነው የምታመልከው? ጊዜ እንዴት ነው የምታጠፋው? ሁልጊዜ ስለምንድን ነው የምታስበው? የህይወት ማዕከለኛና ዋና ምንድን ነው? የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እርሱ አምላክ ነው ወይስ የውሸት አማልክት ነው የምትከተለው አለች። እኔም ምን እያልሽ ነው ያለሽው አልኳት። እሷም የውሸት አማልክት ስል ሚስትህን፣ ልጆችን፣ ገንዘብህን፣ ስራን፣ ጎልፍ ጨዋታን ነው የምታመልከው? ጊዜን የምታሳልፈው እነዚያን በማምለክ ነው አለች። እያንዳንዱ ጥያቄዋ እንደ ቀስት እየወጋኝ ወደ ውስጥ ይገባ ነበረ። ምክንያቱም እኔ ሁሉንም ጊዜ በእነዚህ ነገሮች ላይ ነበር አሳልፈ የነበረው። እግዚአብሔር ብሎ ነገር በሐሳቤ ውስጥም አልነበረም። ስለ እግዚአብሔር ያን ያህል አላስብም። አንዳንድ ጊዜ አንድን ሰው እግዚአብሔር ይባርክ ስል ብቻ ነበር ስሙን እንኳን የምጠራው። ከዚያ ውጭ ሌላ ጊዜ ስሙን አላነሳውም ነበር። የዚያን ቀን ቀሪውን ጊዜ ብዙ ማስታወስ አልቻልኩም። ምክንያቱም ውስጥ ያለው ችግር በጣም ትልቅ ነበር። የቀሩትን ስብሰባዎች ተከታተልኩ። ከቡድኑ ጋር ምሳ በላው፣ እራት በላው፣ የምሽት ስብሰባው ላይ ሄድኩ። በሄድም ግን በስብሰባው ላይ ስለሆነው ነገር ምንም አላስታውስም። ከዚያም የመተኛት ጊዜ ሆነ። ምናልባት 11 ሰዓት ወይም 11 ሰዓት ተኩል ነበረ ሰዓቱ። በወቅቱ ኃይለኛ ሙቀት ነበረ። ወሩም ጁላይ 2 1975 ነበረ። ከቤት ውጭ ቤቱ በጣም ይሞቅ ነበረ። ክፍሉ የአየር ማቀዝቀዣ አልነበረውም። እኔም በሙቀቱ እየሞትኩ ነበረ። እንቅልፍ አልተኛው። ሰዓቱ 1 ሰዓት ቢሆንም አሁንም እንቅልፍ አልወሰደኝም። በመጨረሻ አብሮኝ አንድ ክፍል ውስጥ የነበረ አርት የተባለ ሰው እርሱም እየተገላበጠ እንዳለው ሰማሁትና አርት ነቅተሃል ብዬ ጠየቅኩት። እርሱም አዎ። ዲን ምን ነው አለ። አንድ ውለታ አድርግልኝ አልኩት። እርሱም ምን አለ። እባክህ ጸልይልኝ አልኩት። ከዚያ በፊት ማንንም ሰው ጸልይልኝ ብዬ በሕይወቴ አላውቅም። እርሱም ጸለየልኝ። ግን ምን እንደጸለየልኝ አላውቅም። ነገር ግን ያወቅኩት ነገር ቢኖር ቀጥሎ ጠዋት ከእንቅልፌ እንደነቃሁ ነው። ስነሳ ፀሐይ ወጣ ነበር። ከጠዋቱ 1 ሰዓት የቁርስ ሰዓት ነበረ። በጣም ርቦኝ ነበረ። ታጥቤ አርትን እንደተኛ ትቼው ወጣሁ። ወደ ምግብ ካፍቴሪያው ገባሁ። ስገባ ከአንድ ቀን በፊትም አብረን ምሳና እራት በልተን የነበሩ ሰዎች ሲያዩኝ እጃቸውን አውለበለቡኝልኝና ወረፋ ሳልጠብቅ እነርሱ ወዳሉበት ሄድኩ። ማንም ሰው ወረፋ ጠብቅ ብሎ አልተከራከረኝም። ትሬዎቻችንም በምግብ ሞላንና ወደ አንድ ጠረጴዛ ሄደን ተቀመጥን። አብሬያቸው ባሳለፍኩበት ጊዜ የተረዳሁት አንድ ነገር ነበረ። እርሱም አንድ ሰው ሳይጸልይ መብላት እንደማይጀመር ነው። ስለዚህ እስከሚጸልይ ድረስ ጠበቅኩ። ከኔ ጋር ይነጋገር የነበረው ሙሴ የተባለ ሰው ሚስት ወደ እኔ ዞራ ተመለከተችና ስታን ልትጸልይልን ትችላለህ አለች። ምን ተብሎ እንደሚጸልይ ምንም የማውቀው ነገር አልነበረም። ከዛም የማውቀውን የዕብራይስጥን የጥንት ጸሎት ጸለይኩ። አቤቱ ጌታ አምላካችን የዓለም ንጉሥ ከምድር ዳቦ የምታወጣ አንተ የተመሰገንክ ነህ አልኩና ጨረስኩ። ነገር ግን ትዝ ሲለኝ እነዚህ ሰዎች ሲጸልዩ የሰማኋቸው አንድ አረፍተ ነገር ብቻ አይደለም አንስተው አመስግነው የሚያቆሙት። ስለዚህ እኔም እንደነርሱ ለመምሰል መጸለይን ቀጠልኩ። ምን እንደተናገርኩ አላውቅም። ስለ ሳሩ፣ ስለ ቅጠሉ፣ ስለዚህ አመሰገንኩ። የሚያስገርመው ግን ጸሎቴን ስጨርስ ሳላስበው በኢየሱስ ስም ብዬ ጸሎቴን መዝጋቴ ነበረ።
ያን ስል ውስጤ እንደ እሳተ ገሞራ ሲፈነዳ ተሰማኝ። ከ2 ሳምንት በፊት ኢየሱስ መሲያችን እንደሆነ በውስጤ አምኜ ነበር። ነገር ግን የደረሰብንና የከፈልናቸውን ዋጋ በማሰብ መቼም ቢሆን አማኝ መሆን አልፈልግም። በዚህ ዓለም እስካለው ድረስ በጭራሽ ማድረግ የማልፈልገው ነገር ቢኖር ይህን ነበር እያልኩ በተደጋጋሚ ለራሴ ስናገር ሰንብቼ ነበር። በእኛ በአይሁዶች ላይ በክሩሴደርስ የመስቀል ጦርነት፣ በሆሎኮስት እንዲሁም ከክርስቲያኖች የደረሰብንን ጸረ ሴሜታዊዝም፣ የጸረ ጽዮናዊነት ጥላቻን በማሰብ በጭራሽ ማመን አልፈልግም እያልኩ ነበር። ነገር ግን ውስጤ አዎ እነዚህ ነገሮች በአይሁድ ሕዝብ ላይ ተፈጽመዋል፣ ነገር ግን ያ ነገር ኢየሱስ መሲያችን መሆኑን አያስቀረውም ብሎ ይናገረኝ ነበር። በኢየሱስ ስም ብዬ ጸሎቴን ስዘጋ በጠረጴዛው ዙሪያ የተቀመጡት ሁሉም ጭንቅላታቸውን ቀና አደረጉ። እኔም ማልቀስ ጀመርኩ፣ እነርሱ ማልቀስ ጀመሩ። ከዚያም መሳቅ ጀመሩ፣ እኔም ሳቅኩ። ሳቅና እንባና ሳቅ ሆነ። ከዚያም በድንገት አንድ ቃል ወደ አእምሮዬ መጣ። እርሱም የሚስቴ የኢተል ጉዳይ ነበረ። ከመጋባታችን በፊት 2 ትልልቅ ውሳኔዎችን አድርገን ነበር የተጋባ ነው። አንደኛው አንዴ ከተጋባን በኋላ መፋታት ብሎ ነገር በመካከላችን አይፈጠርም። በትዳራችን ውስጥ ችግር ቢያጋጥም እንኳን ለችግሩ መፍትሄ እንፈልግለታለን እንጂ በጭራሽ አንፋታም ተባብለን ነበር። ሁለተኛ ደግሞ ምንም አይነት በሕይወታችን ትልልቅ ውሳኔ ስናደርግ በጋራ ሳንወያይበት አናደርግም የሚል ነበር። እኔ ግን ያንን ሳላደርግ በራሴ መሲሁን በማመን ትልቅ ውሳኔ ወሰንኩ። ከዚያም ወደ ስልኩ ሄድኩና ለሚስቴ ደውዬ ስዊተርት ውዴ አልኳትና ነገሩ እውነት ነው አልኳት። ምኑ ነው እውነት አለች። እኔም እውነት ነው አልኳት። ምኑ ነው እውነት አለች። ኢየሱስ እውነተኛ መሲያችን ነው አልኳት። ይህን ስናገር ለተወሰነ ሰኮንድ በስልኩ ጸጥታ ሆነ። ሰኮንዱ ግን ለዘላለም የረዘመ ይመስል ነበር። እስክትመልስልኝ የቆየችው ግን ምናልባት 5 ሰኮንድ ብቻ ነበር። ከዚያም በሽክሽክታ እግዚአብሔር ይመስገን የሚል ድምፅ ከእርሷ ሲወጣ ሰማሁ። ያም ምስጋና በአንድ ላይ እንደተስማማን የሚያረጋግጥ ሆነልኝ። በቀረው ቤተሰቤ በኩል ምን እንደተፈጠረ ትንሽ ወደ ኋላ እንመለስና ልንገራችሁ። እኔ በሳን ፍራንሲስኮ በነበርኩበት ጊዜ ትንሿ ሴቷ ልጄ አን በሎስ አንጀለስ ከጓደኛዋ ጋር ነበረች። አስቀድማ ጌታን ተቀብላ የነበረችው ትልቋ ልጄ ጁዲ ደግሞ ከእናቷ ጋር በቦስተን ነበረች። በሎስ አንጀለስ የነበረችው ሴቷ ልጄ አን ጓደኛዋ በክርስቶስ የሚያምን የነበረ አንድ አይሁዳዊ ጓደኛ ነበራት። በፈረስ ግልቢያም እየተዝናኑ ሳሉ ስለ ጌታ ኢየሱስ ክርስቶስ ነግረዋት ወደ ጌታ እንዳመጧትና በጸሎትም መርተዋት ነበረ። ሚስቴ ኢቴል ደግሞ በቦስተን ከትልቋ ልጃችን ጁዲ ጋር ነበረች። አንድ ምሽት ላይ ወደ መኝታቸው እየሄዱ ሳለ ጁዲ ወደ ክርስቶስ የሚያመጣትን አንድ ታሪክ ትነግራታለች። ሚስቴ ይህንን ታሪክ ሰምታ ማታ ስትተኛ አማኝ አልነበረች። ጠዋት ስትነሳ ግን ሁሉንም ነገር አምና ነበረ የተነሳችው። ነገር ግን ሁሉም ካመኑ በኋላ አባትየው የእርሱን ውሳኔ እስኪነግራቸው ድረስ ለመጠበቅ ወስነው እየተጠባበቁ ነበረ። ስለዚህ ለእነርሱ እኔ ኢየሱስ እውነተኛው መሲያችን መሆኑን እንደተረዳው እንዳመንኩበትና እንዲሁም እርሱን የሕይወቴ ጌታ አድርጌ እንደተቀበልኩ ስናገር በመካከላችን የደስታ ጩኸት ሆነ። ወደ ቤት በፍጥነት እየነዳው ተመለስኩ። መንገዱ 1 ሰዓት ከግማሽ የሚፈጅ መንገድ ቢሆንም እኔ ግን በ34 ደቂቃ አካባቢ ነድቼ ቤት ደረስኩ። በመንገድ ሳለሁ ስልኮች መደወላቸው አላቆመም ነበረ። እነግራቸዋለሁ፣ ያ ክስተት ለኔ ወደ ላይ እንደመመጠቅ ነበረ። እንደዚህ አይነት የፍቅር፣ የሰላም፣ የደስታ ጥሩ የመሆን ስሜት በሕይወት ዘመኔ ተሰምቶኝ አያውቅም ነበረ። ውስጤ የተሰማኝ ስሜት በውስጤ የሆነ ያለውን ነገር በምንም አይነት ሁኔታ ሊገልጸው የማልችለው አይነት ነበር። ሰዎች ትልቅ ደስታ ለማግኘት ብለው መጠጥ ገዝተው እንደሚጠጡ፣ የሚወጋ ነገር እንደሚወጉ አውቃለሁ። እኔ ግን ክርስቶስን በመቀበሌ በደስታ ሰክሬ ነበር። በአየር ላይ በደስታ እየተንሳፈፍኩ ነበረ። በደስታ ከቦታ ቦታ እየተመላለስኩ ነበረ። እኔን በደስታ እንደዚያ ይሆናል ብሎ ማሰብ የማይታመን አይነት ነገር ነበር። በእድሜ ዘመን ሁሉ እንደዚህ አይነት ደስታ ተሰምቶኝ አያውቅም ነበር። ይህ ደስታ ለ9 ወር ያክል ቀጠለ በማለት ነው ስታን የሕይወት ምስክርነቱን የመሰከረው። ይህን ምስክርነት ስትሰሙ ምን አስተዋላችሁ? በሐሳብ መስጫው ሳጥን ላይ ጻፉልን። ስራችንን ከወደዳችሁት ላይክ አድርጉልን። ሌሎች ወንድሞችና እህቶች እንዲታነጹበትና ለሌሎች አይሁዳዊ ወንድሞችና እህቶች ጌታ ኢየሱስ ክርስቶስ እንዲበራላቸው እንድትማልዱላቸው እንጸልዩላቸው እያሳሰብን ለዛሬ